ይህንን ጨዋታ አሸንፎ 3 ነጥብ መውሰድ ይፈልጋል። በጦና ንቦቹ በኩል የሚገኙበት ወራጅ ቀጠና ካላቸው ስብስብ ካላቸው ፍላጎት አንጻር የሚቀበሉት አይደለምና የጨዋታው 3 ነጥብ ከወራጅ ቀጠናው መውጫ የሆናቸው ዘንድ አብዝተው ማሸነፍን ይፈልጋሉ። በሁለቱም በኩል በደጋፊዎቻቸው በተጫዋቾቹ አጠቃላይ በእግር ኳስ ቤተሰቡ በኩል ከፍ ያለ ትኩረት የተቸረው የሲቢኤ ኢትዮጵያ ፕሪሚየር ሊግ የሳምንቱ ታላቅ ጨዋታ በወላይታ ዲቻ በኩል ዮሴፍ በሲዳማ አደገኛው ፍሬድሪክ ኑሲ ፍሬድሪክ ከፍቅረ ኢየሱስ የተቀበለውን ኳስ ፍሬድሪክ ኑሲ ወደ ሳጥን ኢላማውን አልጠበቀለትም። ሳጥን ውስጥ ለነበረው ብሌስ ናጎ ነበር ለማድረስ የሞከረው። ጅምሩ ጥሩ ነው። ሁለቱም እስካሁን ድረስ ቦታቸውን በደንብ አላረጋገጡም። አብዱ ፍሬድሪክ ኑሲ ብሌዝ ናጎ ዛሬ ከሁለቱ የተሻለ ነገር ይጠበቃል። አዳዲስ ተጫዋቾች መጥተዋል። የመጀመሪያ ኳስ ነው ያሸነፈው። ቴዎድሮስ ኃይለማርያም አምልጧቸው ገብቷል። ቴዎድሮስ ኃይለማርያም ሚዛኑን ሳተ። አንግሉም ጠቦበታል። በተቃራኒ መስመር ያለውን ሳሊፉ ኢብራሂምን የሚፈልግ ኳስ ይመስል ነበር። ቴዎድሮስ ኃይለማርያም ኪዳኔ ደግፍ ያለሙ ሬድዋን ናስር መሃል ላይ ፍቅረ ኢየሱስ ላይ ጥፋት ተሰርቷል። ኪሩቤል አበበ የመጀመሪያ የፕሪሚየር ሊግ ጨዋታው ነው ዛሬ እያደረገ ያለው። በጣም ድንቅ መከላከል። ከዛ በኋላ ግን የመልሶ ማጥቃት ተመልከት። ከጀርባ ደግፌ ለማጥቃት በሄደበት ሰዓት ሁሉ ከኋላ የሚፈጠረው ክፍተት ቴዎድሮስ በደንብ ኤክስፕሎይት ማድረግ ይችላል። አብዱ ቴዎድሮስ ኃይለማርያም ከያሬድ ባየ ጋር ቴዎድሮስ ወደ ሳጥን አምልጦ ገብቷል። ቴዎድሮስ ኃይለማርያም ደስታ ደማስቻለው በመጀመሪያ ዙር ሁለቱ ቡድኖች ጨዋታ ጎል ካስቆጠሩ ተጫዋቾች አንዱ መላኩ ነው። የመጀመሪያ ኢላማውን የጠበቀ ሙከራ ቡድኑ ጥሩ ኳስ እንዲጫወት ለማድረግ ጥረት አድርገዋል፣ ግን ስኳዱ ኳሊቲ ችግር ነበር። አሁን ግን ሁሉም ነገር ተሟልቶላቸዋል። በሲዳማ ቡና አብዱ ቅብብል ስኩዌንስ አለው የለም እስካሁን አላገኙትም ሞመንታሙን። ሌላ ለመናበብ ምናልባት ወላይታ ዲቻ የመጀመሪያውን ጎል አስቆጠረ። ኢማኑኤል ካል መረቡን ለቆ ቦታውን ለቆ ወጥቷል። ኳሱንም አላገኘም። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በርካታ ኪሎ ሜትሮችን አቆራርጠው የመጡ ደጋፊዎች እንኳን ደህና መጣችሁ የሚል መቀበያ ጎልን ከኪዳኔ አሰፋ አግኝተዋል። አብዱ ካየሁት እንቅስቃሴ አንጻር ወላይታ ዲቻ መጀመሪያ ጎል ማስቆጠሩ አላስገረመኝም። አብዱ በጣም ወደፊት ተጭነዋል። ስለ ፓስ ስለ ቅብብሎች ያነሳን ነበር። አብዱ የሙሉ ቀን ዴሊቨሪዎች በጣም ድንቅ ናቸው። ሙሉ ቀን አጭሩ በሜዳ ላይ አጭሩ ተጫዋች ኪዳኔ ነው ሳጥን ውስጥ ያለው። አሻማ ኢማኑኤል ካል ለምን እንደወጣ አይገባኝም አብዱ። ምክንያቱም ያሬድ ባየ አጠገቡ አለ ከኪዳኔ አየር ላይ ኳስ ኪዳኔ ያሬድን ያሸንፈዋል የሚል ግምት የለኝም። ኢማኑኤል ካል ግን ትልቅ የውሳኔ ስህተት የሰራ ይመስለኛል። ጫና ውስጥ ነው ያሉት አሁን ሲዳማ ቡናዎች። አሁንም ሳሊፎ ኢብራሂም ኢማኑኤል ካል መልሷል። ሙሉቀን አዲሱ ጎል! መልካሙ ቦጋለ! ወላይታ ዲቻ የጦና ንቦቹ መናደፍ ጀመሩ። በ2 ደቂቃ ልዩነት ሁለተኛ ጎል በተመሳሳይ መንገድ በግንባር የተገጨ ኳስ ነው። ኢማኑኤል ካል አሁንም በእጁ መልሶ ነበረ፣ ነገር ግን ሁለተኛውን ኳስ በቀላሉ አስቆጠረው። አብዱ ምንድነው የተመለከትን ያለ ነው? ወላይታ ዲቻ ብረቱን እንደጋለ ቀጥቅጦ ነው ሁለተኛውን ጎል ያስቆጠረው። በፍጹም እዚህ ስታዲየም ውስጥ የሚታየው ማመን ያስቸግራል። በጣም ጠንካራ የሚመስለው ሲዳማ መከላከል በ2 ደቂቃ ውስጥ ነው የተፍረከረከው። ምን አይነት ኳስ ነው! የመጀመሪያውን ኳስ ኢማኑኤል ካል አወጣው። ሙሉቀን አሁን ድጋሚ መለሰ። አብዱ ግብ ጠባቂው ካል ኳሱን ካወጣው በኋላ ቶሎ ቦታን በመመለስ በኩል አሁንም ቅልጥፍና ችግር ተመልክቼበታለሁ። እሱ ለመነሳት ጊዜ ወስዶበታል። ተመልሶ ግን ቶሎ ይህን ኳስ ሙሉቀን እንዳይገጭ ለማድረግ ጥረት ያደረጉት ተጫዋቾች የሉም። ይበልጥ መልካም ይህን ኳስ በቀላሉ ወደ ጎልነት ቀይሮታል። ማን ያምናልን አብዱ በግማሽ ሰዓት ሳይሆን በ2 ደቂቃ ልዩነት ነው ዲቻ 2 ጎል ያስቆጠረው። የማንንም ነጥብ መጣል አልጠበቀም። ራሱ ማሸነፍ ነው የሚፈልገው። ጎል ወጣ! መስፍን ታፈሰ ምን አይነት ሄዲንግ ነው ያስመለከተን!
ሲዳማ ቡናዎች አጋማሹ ከመጠናቀቁ በፊት ወደ ጨዋታ ሊመልሳቸው የሚችልበት አጋጣሚ ኢላማውን አልጠበቀም። በጣም ወሳኝ ሰዓት ነበር። ፍሬድሪክ ኑሴ በጣም የተሻለ ኳስ በደካማ በግራ እግሩ ያሻማው። መስፍን ታፈሰ ከጀርባ መባል ሾልኮ ነው የወጣው። ከጀርባ መሳይ ጀርባውን በደንብ አልተቆጣጠረም። አብዱ ኢላማውን መጠበቅ ብቻ ወደ ጨዋታው የግብ ዛዋላ ሺፍት ወደ ግራ ሺፍት አድርገው የሄደ ኳስ ተመስገን ባጅሮንድ ኻዲም እንዳይ መልሶታል። መላኩ አሰፋ ሬድዋን ናስር ከፍ ያለ ኳስ ኪሩቤል መልሶታል። በድጋሚ ሬድዋን ጋር ሬድዋን ናስር ወደ ሳጥን 3 ተጫዋቾች አሉ። ደስታ ደሙና መስፍን ታፈሰ አልተግባቡም፣ ግን ከጨዋታ ውጭ ምልክቱ ተነስተዋል። ኬኔዲ ኪዳኔ አሰፋ ኪዳኔ ጎል እንዴት ይገለጻል! ያሬድ ዳርዛ ተቀይሮ ነው የገባው። ሜዳ ውስጥ ከ5 ደቂቃ በላይ አልቆየም። ያሬድ ዳርዛ ትንሹ ምናልባት ተጋጣሚውን ትንሽ የሚያደርግ የሚመስል ጎል ነው ያስቆጠረው። ወላይታ ዲቻ ከዚህ በኋላ በጨዋታው ስጋት እንዳይኖርበት ማስተማመኛ ሊሆን የሚችል ጎል ያሬድ ዳርዛ። አብዱ ምንድነው የተመለከትኩት? ምን አይነት ድንቅ ጎል ያሬድ ዳርዛ። ፍሬሽ ኢነርጂ ዞን የገባው በዚህ ጨዋታ ያሬድ ዳርዛ። እንደዚህ አይነት ጎል ግን ያስቆጥራል ብዬ አስቤ አላቅም። እዚህ ሜዳ ላይም እሱም ካስቆጠራቸው ጎሎች በዚህ ዓመት እርግጠኛ አይደለሁ ማየቴን። አብዱ ምን አይነት ድንቅ ጎል ወላይታ ዲቻ ደጋፊዎች ፊት ያስቆጠረው። መሳይ ተፈሪ ሁለተኛው 45 ቅያሬያቸው በደንብ የሰራ ይመስላል። ፐርፌክት። አሁን ተመልከት ያሬድ ዳርዛ ሳሊፉ ተሁለት እንዴት አድርጎ እንዳዘጋጀለት ሁለተኛውን ኳስ። አንድም የሲዳማ ቡና ተጫዋችን ኳስ ለመከላከል የለም። አብዱ በደካማ እግሩ ነው የመታው። መጀመሪያ ንክኪ ተመልከት፣ ሁለተኛውን አስተካከለ፣ ሶስተኛውን ነው በፍጹም ኢማኑኤል ካር ሁለቴ ተሳስቷል። ይሄኛውን ግን ማንም አይዘውም። አብዱ በጣም ድንቅ ጎል ነው ያስቆጠረው ያሬድ ዳርዛ። የጎሉን መጠን እርግጠኛ መሆን አንችልም፣ ሊጨምሩ ይችላሉ። ብርሃኑ በቀለ አደገኛ ኳስ። ብርሃኑ በቀለ ምናልባት አቤል ያለው ሁሌም ሲፈለግ እዚህ ቦታ አለ፣ እዚህ ቦታ ካለ ደግሞ ጎል አለ። በሲዳማ ቡና የነፍስ አድን ጥሪ ተደርጎለት ሁለተኛው አጋማሽ ላይ ተቀይሮ ገባ። ምናልባት ጎሉ ሚናው ዋጋው ምን ያክል ነው ኋላ ላይ ብናውቅም፣ ለአሁን ግን ወደ ጨዋታ የሚመልሳቸው ነው። በደንብ ላይፍ ላይን ለሲዳማ ቡና ሰጥቷል። አቤል ተጫዋች በ24 ጨዋታ አንድ ጎል ያገባው አብዱ አቤል ያለው በ24 ደቂቃ አንድ ጎል አስቆጥሯል። ይሄ ነው ልዩነታቸው። መጀመሪያ ንክኪ ከተመስገን ከመላክ ጋር ቆንጆ ኳስ ነው። አቤል እንደዚህ አይነት ኳስ ካገኘ ፍጹም አይምርም። ወላይታ ዲቻ ለመጀመሪያ ስህተት ነው መከላከል ላይ። መልካሙ ኳስ ክሊር ማድረግ የሚችልበት እድል ነበር፣ ግን ጥሩ አድርጎ ነው ኳሷን ለአቤል ያለው ያዘጋጀለት። እያሱ ሮንዳ ቀሪውን አቤል ሰርቷል። በቂ ሰዓት አላቸው አሁን